አልፈልግ እኔ ይሄን ሲደመር አበባ የተባለ ነገር አልፈልግም ገባክ አይደል እኔ እንደዚህ አይነት አበባ እኔ እንዲሸነግረኝ አይችልም ገብቷል አይደል እኔን መሸንገል አይችልም እንደዚህ አይነት ትርኪ ምርኪ ገባክ አይደል የኔ ልብ ይሄ ጠግንልኛል ይሄ ይቅርታ ይጠየቅኩሽ እኮ ይቅርታ በቃ እኔ ልቤን የሚጠግን ነገር አንዳች ነገር የለም ገባክ አይደል ሴት ነው ተከትለ ሄድከው ሴት ናው ታወይ ይሄንን ታወ እኔ ፊት አታምጣ ቢያንስ ልጄን ለምን ነው አባዎችን ለምን ነው በቃ አልፈልግም አውጣልኝ ይሄንን ቢያንስ ልጄ ቤቱን ማታበላሽብኝ አልፈልግም ነው ገባክ አይደል እኔ ላንተ የሞት ሰው ነኝ የሞት ስለዚህ እባክህ ተነስ ውጣልኝ በቃ ነው ህይወትን ኑር ህይወቴን ኖራለሁ ከዚህ በኋላ እንዳትመጣብኝ አትድረስብኝ እኔ አልደረስኩብህ ሰላም እንዴት ናችሁ ውድ ያገሬ ልጆች ሰላማችሁ በእያላችሁበት ብዝት ይበልል እኛ አለን እግዚአብሔር ይመስገን እንዴት ናችሁ እናንተ እኛ ጋር ሁሉ ሰላም ነው እግዚአብሔር ይመስገን ያው ያለውበትን ሁኔታ ታቃላችሁ ሁላችሁ እንዲ ብዬ ልነግራችሁ አልችልም ትንሽ ደስ የሚል ሁኔታ ውስጥ አይደለም ያለሁት ብቻ በጣም ከፍቶኛል ውስጤ በጣም አዝኗል ትንሽ ያመመኝ ነው ውስጤ ሰላም አይደለም እና ቤተሰብ ዛሬ እንግዲህ ተመልሼ መጥቻለሁ ትረዱኛላችሁ አብዛኞቻችሁ ተረድታችሁኛል ጥቂቶች ናችሁ ያልተረዳችሁኝና ያለውበትን ሁኔታ አብዛኞቻችሁ ግን እኔን ስለምታቆኝ ናሆማን እንደሆነ ስለምታቁ ከኔ ጎን የሆናችሁ አላችሁ በጣም አመሰግናለሁ ስልክ እየደወላችሁ ያላችሁም አላችሁ በጣም አመሰግናለሁ ያላነሳውላችሁ በጣም ይቅርታ ትንሽ ያለውበት ሁኔታ ደስ ስለማይል እናንተም እንዳትረበሹ ከዛም አንፃር ነው ስልክ ያላነሳውት እንግዲህ ማዘርም ሄዳለች ውብዬ ጋር የውብዬ እናትና አባትም እንደዚሁ ሄደዋል ግን ደግሞ ሊሳካ አልቻለም በዛ በጣም አዝኛለሁ ሊሳካ በጣም ደስ ይለኝ ነበር ሰላም ቢፈጠር በጣም ደስ ይለኝ ነበር ግን ደግሞ ሊፈጠር አልቻለም እየሞከርኩ ነው እየታገልኩ ነው ነገሮችን ለማስተካከል በጣም እየጣርኩ ነው ግን ደግሞ ብዬ ፍጹም እኔን ይቅርታ ለማድረግ ለኔ ይቅር ለማለት በጣም በቃ ልቧን ዝግት ታርጋለችና እኔ ላይ ጨክናለች በአጠቃላይ ጨክናብኛለች ውብዬ ብትረዳኝ በጣም ደስ ይለኝ ነበር እኔ ነገሮችን ለመፍታት እንደዚሁ ደግሞ በቃ የልጅቷንም ሀቅ ለማስመለስ ነው የታገልኩት በሐሰት ስሜ እንዳይነሳ ከዛም አንፃር ነው ግን በቃ ልትረዳኝ አልቻለችም ቤተሰብ ምን ብዬ እንደማስረዳት አላቅም በጣም ጨንቆኛል ግን ዛሬ እስቲ አንድ ውሳኔ ወስኛለሁ እንግዲህ ከዚህ በፊት ከሰው ጋር ነበር ምናምን የሚሄደው ዛሬ እንግዲህ በህግም ታግጃለሁ ቤት መሄድ እንዳልችል ግን ዛሬ በቃ ብቻዬን ለመሄድ ወስኛለሁ ውብዬ ጋር ብቻዬን ልገባ ወስኛለሁ ቤተሰብ ይቅርታ እንድታረግልኝ ብቻዬን በቃ እሷ ጋር ለመሄድ
ብዙዎቻችሁም በቃ ብቻን ሄደ በቃ ብቻን ተጋፈጥ በቃ እግሯ ስርም ቢወድ ወርቀ ይቅርታ ጠይቃት በድላታል እቺ ልጅ ነፍሰ ጡር ናት በቃ እቺ ልጅ አስቀይማታል ተቀይማባለች በቃ ማን አላት እቺ ልጅ ከጎኗ መሆን ሲገባ እንግዲህ ብላችሁኛል አብዛኞቻችሁ እንደዚሁ ደግሞ የውብዬ እናትም አባትም እንደዚሁ ጥፋት እንዳጠፋው ነግረውኛል እነሱም ለመፍታት ሞክረዋል ግን አልተሳካም ቤተሰብ አይታችኋል እንግዲህ ሁላችሁም ለእናንተ እንዲህ ብዬ መናገር አልችልም በቃ ሁሉንም አይታችኋል ግን ዛሬ በቃ ወስኛለሁ ዛሬ የመጨረሻ ውሳኔ ነው ቤተሰብ ምክንያቱም ከዚህ በላይ መታገስ አልችልም በቃ ከአቅሜ በላይ ሆኗል እኔ በጣም ናፍቀውኛል እውነት ለምን በጣም ነው ይናፈቁኝ እኔው ብዬም ናፍቃኛለች ልጄም ናፍቆኛል እስካሁን ታግያለሁ ግን እስካሁኑ በቅቶ በቃ ይቅርታ ልጠይቃት ወስኛለሁ ቤተሰብ እንግዲህ በቃ ይው አበባም አዘጋጅቻለሁ በቃ ሄጄ ይቅርታ ልጠይቃት ጉልበቷ ውስጥ ወድቄ በቃ ይቅርበኝ በድዬሻለሁ ልላት ነው የፈለኩት እኔ እንጃ ምን እንደሚገጥመኝ አላቅም መልሷ ምን እንደሆነ አላቅም ብቻ ጥሩ እንዲሆን ብቻ ግን እመኛለሁ ጥሩ ይሆናል ብዬም አስባለሁ በቃ ቤተሰብ ብቻ እግሯ ውስጥ ወድቄ በቃ ይቅርታ በለኝ ይቅርታ እንድትለኝ ነው ፍላጎቴ እናንተም ደግሞ ከጎኔ ይሁኑ በቃ የሰው ልጅ ያጠፋል እኔ በፍጹም እኔ እሷ ላይ ሌላ ሴት ምደርብ አይነት ሰው አይደለሁም ይሄ እንደዚህ አይነት ስብዕና የለኝም እኔ ራሴን መጠበቅ ሰው ነኝ ራሴን የጠበቅኩም ሰው ነኝ ግን ደግሞ በሰዓቱ ነገሮችን ለመፍታት ከልጅቷ ጎን ሆኜ ነበር ግን ደግሞ በፍጹም እኔ ከሚስቴ ውጪ መሄድ አይነት ሰው አይደለሁም አስተዳደጌም ሃይማኖቴም ይሄንን አይፈቅድልኝም እና ቤተሰብ አሁን ቀጥታ እንግዲህ ቤት ሄዳለው እንግዲህ የፍርድ ቤት እግዱም እንዳለ ሆኖ ምንም ማድረግ ስለማልችል እግሯ ውስጥ ወድቄ ይሄንን አበባ እንግዲህ ሰጣታለሁ ፈጣሪ ይረዳኛል ብዬ ተስፋ አደርጋለሁ እንግዲህ እናንተም ከጎኔ እንደምትሆኑ እርግጠኛ ነኝ እና በጣም አመሰግናለሁ አይዞን ከጎንነን የምትደውሉልኝ በጣም አመሰግናለሁ ዛሬ እንግዲህ በቃ ሄጄ እግሯ ውስጥ ወድቃለሁ ሁላችሁም እንግዲህ መልካም ምኞታችሁን እንድትመኙልኝ ነው ፍላጎቴ ብቻ ይጨንቃል በህይወታችሁ እንደዚህ ሆናችሁ ታውቃላችሁ በጣም ነገሮች ከብዷችሁ ያውቃል በህይወታችሁ አንዳንዴ ተስፋ ቆርጣችሁ ታውቃላችሁ በህይወታችሁ እንደዛ ተሰምቷችሁ ያውቃል ቤተሰብ ነገሮች ግራ ገብቷችሁ ያውቃል በቃ ህይወት አስጠልቷችሁ ያውቃል ቤተሰብ እኔ አሁን የተሰማኛለው ያ ነው ውስጤ ሰላም አይደለም በጣም እያመመኝ ነው እንቅልፍ አልተኛም ረጅም ሰዓት አመሻለሁና በዛ የተነሳ በቃ አሁን ራስ ውስጤ ሰላም አይደለም እያመመኝ ነው ራሴን በጣም ያመኛል ጤንነቴም ጥሩ አይደለም እና ቤተሰብ ሁላችሁም በጸሎታችሁ አስቡኝ ውብዬም ልቧ እንዲራራልኝ በቃ በኮሜንት ይቅርበዩ በቃ ይቅርታ አድርጊለት ብትሉ ደስ ይለኛል ብቻ የሰው ልጅ ያጠፋል እኔ ደግሞ ጥፋት ብዬ ማስበው ብዬና ለማማከር እንጂ ሌላ ምንም አይነት ጥፋት የለም በቃ ውብዬን ማማከር ነበረብኝ ያ ነው የኔ ጥፋት በቃ ከዛ ውጪ ምንም ያጠፋው ጥፋት የለም በቃ ከጎኗ መሆን ነበረብኝ ውብዬን ባማከር ይሄ ሁሉ ነገር ባልተፈጠረ በቃ ከጎኗ መሆን ነበረብኝ ይሄ ነው ጥፋቴን ደግሞ አምኜም ደግሞ ይቅርታ እየጠየቅኳችሁ ሁላችሁንም በቃ ይቅርታ ይሄ ነው በቃ ትዳር ላይ መመካከር ግዴታ ነው አምኛለሁ ባለ ትዳር ስትሆኑ መመካከር አለባችሁ የተረዳሁት ነገር ያ ነው እና የተረዳችሁኝ አላችሁ ግን ያልተረዳችሁም አላችሁ እና በቃ ብቻ በአጠቃላይ እኔ ምንም እሸነፋለሁ በቃ እኔ በጉልበቴ ወድቄ ይቅርታ መጠየቅ ፈልጋለሁ ቤተሰብ ይሄው እናንተንም ይቅርታ በቃ አጥፍቻለሁ በቃ ውብዬን መረዳት ነበረብኝ በቃ እኔ ሌላ ምንም ማለት አልችልም አሁንም እሸነፋለሁ ጉልበቷ ላይ እጄ ወድቄ ይቅርታ ጠይቃታለሁ ይሄም ደግሞ ስለማከብራችሁ ስለምወዳችሁ ያገሬ ልጆች ስለምወዳችሁ ነው ይቅርታ የምጠይቃችሁ እና በቃ እኔንም ተረዱኝ ለማንኛውም እኔ አሁን እጄ ይቅርታ ጠይቃታለሁ ነገሮች በቃ ይስተካከላሉ ብዬ ተስፋ አደርጋለሁ ለማንኛውም ቤት እንሂድ
ውብዬን ይቅርታ ጠይቃታለሁ እግሯ ስር ወድቃለሁ ዛሬ ብቻዬን ነው የሚሄደው በቃ ብቻዬን ነገሮችን ማስተካከል ስላለብኝ ብዙ የተበላሹ ነገሮች አሉ ይቅርታ ጠይቄ ወደ ቀድሞ ህይወቴ መመለስ ፈልጋለሁ በቃ ሰልችቶኛል እኔ ብቸኝነት ሰልችቶኛል ደክሞኛል አሞኛል በቃ ለማንኛውም ቤተሰብ ከጎኔ ያላችሁ ከልብ አመሰግናለሁ አሁንም ከጎኔ ሁኑ በርታታችሁ ፍቅራችሁ አይለይ ሌላ ምንም ማለት አልችልም ቀጥታው ውብዬ ጋር ሄደን ውብዬን ይቅርታ መጠይቅ ይሆናል ወዳችኋለሁ ተከተሉኝ ሰዎቻችን እንግዲህ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ እዚህ በር ደርሻለሁ እስቲ ብቻ ሁላችሁም ጥሩ ነገር እንዲገጥመኝ ሁላችሁም ጥሩ ነገር ተመኙልኝ ኮሜንት ላይም ቢሆን ከጎኔ ሆኑ ይጉልበቷ ላይ ወድቄ ነገሮችን ለማስተካከል ሞክራለሁ ሙስቲ ተከተሉኝና ነገሮችን ምን እንደሚፈጠር እናያለን እንግዲህ የፍርድ ቤት እግዱ ቢኖርብኝም እንግዲህ ደፍሬ መጥቻለሁ ምክንያቱም ሚስቴና ታጨክንብኝም ብዬ ነውና ብቻ እስቲ ውስጤ ባንድ በኩል ደስ ተሰኝቷል ይቅርታ የምትለኝ ይመስለኛል ለማንኛውም ውስጤ تسجيلين الشيء ما وراش نقدر لم تكن بابا يمنعكني ምንድነው ችግርክ አንተ መታሰር ነው እንዴ ለከው ናፍቀሽኛል እኮ እሺ ምን ላድርግሽ ምንድነው አንተ እሺ ምን ማድረግ አለብኝ አይደለም መታሰር ፈልጋለህ እሺ ምን ማድረግ አለብኝ ለምንድነው የምታሰረው እንዴ ቆይ እኔ ቤት አይደል እንዴ መጣሁት የትኛው ስለየትኛው ቤት ነው የሚያወራከው ቤታችን አይደል የኔና አንቺ ቤት እኮ ነው አይደል እንዴ በቃ ታግዳሃል እኮ ከዚህ ቤት ታግዳሃል የኛ ነገር ህግ እስከሚፈታው ድረስ አጠገቤ መድረስ አትችልም እንደሞ ታውቃለህ አይደል እንዴ ያልቻልኩም ማን እኮ ያመመኝ እኮ ነው እኔ እኮ የተጎዳው እኮ ለምን ደማታስብ ልጄ ምን እኮ ያፍቀኛል በሽከኝ ደስ አይልክማ ልጄ ምን ያፍቀኛል እኮ ማን አለኝ እሺ እኔ ማን አለኝ ቆይ ለማን እኔ ተውሽኝ እሺ እኔ ማን አለኝ ውብዬ አይደለም ነው እኔ ማን አለኝ ለኔ አታስብኝ እነሱ ማን አላቸው ለኔ ሰውነቴ እንደመሰልኩ ይሄን እስቲ አላሳዝንሽም እኛንተ ተሰጥ እንዲገርጥች አላሳዝንሽም ወይኔ ፈጣሪ እንደሞት ነው እንዴ ቆይ ፍላጎትሽ እንደሞት ፈረድሽብኝ ይሄ እኮ የራስህ ውሳኔ ነው የራስህ ውሳኔ ነው የኔ ነው ጨከንሽብኝ ነው ነገሮችን ለማስተካከል በአንድ በኩል ቤተሰብ በአንድ በኩል ጎረቤት የማቃቸው ሁሉ ልክብሻለሁ ከቪዲዮ ውጪ በቀን ስንት ሰው ነው የሚመጣው እዚህ ቤት ማንንም አትላክብኝ ብያለሁ እኮ እኔ ተናግሬያለሁ አይደል በቃ ህግ ይዳኘናል እኔ እናንተ አለቀ እኛ መፍታት እየቻልን ለምንድን ነው ደረጃ ምን ሄደው ለኛ እኮ መፍታት እንችላለን እኮ ቆይ አይደለም ማን አለኝ ያልከው አንተ ማን አላችሁ ብለን ጥላን ይወጣው ውብዬ ያንን አስረዳውሽ አይደል እንዴ ቆይ አልተረዳውኩም እንዴት አትረጂኝ ያንንም ቢሆን እኮ አጠገቤ ሆነ ነበር ያን ማረግ ማን ይረዳኛል እሺ ካንቺ ውጪ እኔን ማን ይረዳኛል ውብዬ ማን አለኝ ቆይ እኔ ቆይ እሺ እኔን ማን ይረዳኝ እንደዛ ሰባብረን ክትክት አድርገኝ ስትሄድ ማን ይረዳኝ አንተ ስትሄድ ሄሎ ስትሄድ ሁሉም እኔን እየካዱ ስትሄዱ እንዴ እኔን ማን እንዲረዳኝ ነው ብቻዬን ከነ ልጄ ጥለኸኝ ሄድከው ሮቢዬ ተይግም በቃ ለማንኛውም ተወኝ ሰላሜ ማግኘት ፈልጋለሁ ገባህ አይደል ሰማህ አይደል እኔ ሰላሜ ማግኘት ፈልጋለሁ አትበጥብጠኝ እንደገና ህፃን ልጅ አለ የኛን ጭቅጭቅ ሳይ ልጁ ምን እንዲሰማው ነው አንተ ለምን ለምጨቀጭ ናፍቀኛል ውብዬ እኔ እኮ ልጄ ናፍቀኛል ቆይ ተናፍቁኛላችሁ እኮ ውዴ ቦድሽ ያሹም እኮ እኔ እኮ ነው አይደል እንዴ ኧረ እባክህ ተናፍቁኛላችሁ አሁን ነው ነገሮች እንደዚህ ትዝ ይያሉክ ያሉት አሮብዬ በፈጠረሽ ተይግም ውብዬ ነው በቃ ይበቃል
ቆይ እኔ ማን አለኝ እኔ ማን አለኝ የምትለው አሁን ነው ማን አለኝ ቆይ አታዝኝልኝም ቆይ እኔ ቤተሰብ ከክፍለ ሀገር እያስመጣው እኔ ልክብሻለሁ ቆይ ለምን ነው እንደዚህ የምታረጊ ወስኛለሁ ነው በቃ የወሰነ ሰው አታውቅም ነፍስ ገደልኩኝ እንዴ እኔ ያህል እንዴ ነፍስ መግደል አይደለም ነው ነገሮች ማስተካከል ካለ ቢያንስ እንኳን እሺ አንዴ ተሳሳተክ አይደል አንዴ ደንግጠ እንደዛ ሆንክ አይደል እኔ ሆስፒታል ገብቼ ከሴት ጋር ተንጓተክ እዚህ ትኖር አንዴ አብሬ ወጣለሁ ቆይ ማን አላት ብለ ነው አንተ እንዴት ተተኝ ወጣው ንገረኝ እስቲ እኔን እንኳን ተረዳሽ አይደለም ማን አላት ብለ ነው ማጣራት የነበረብኝ ጉዳይ ነበር እኮ ነው ማጣራት የነበረብኝ እንት ተነው ልጅን ተተነው ትዳርን ቤትን ተተነው እንደዛ ነው ማሰብ ያለብህ እሱ ላይ እኮ አጥፍቻለሁ እኮ አላጠፋውም እኮ አላልኩም እኮ አጥፍቻለሁ ግን ደግሞ ማለት ነው ላንተ ያለኝ ቦታ የለም ነው የለም ደግሞ እኮ በተደጋጋሚ እኮ በቃ ተጸጸትኩኝ አይደል እንዴ በሴታት አይደለም እኮ የወጣው የሰው ልጅ እኮ ያጠፋል አይደል እንዴ ነው የሰው ልጅ ያጠፋል የወጣው እኮ በስተት አይደለም ሴት ተከትለን የወጣው ሴት ገብቷል አይደል የተጎዳች ብትሆን እንኳን ከገስክ እንኳን ከኔ ጋር ነው ከሚስት ጋር ነው እንዴ ቆይ አይደለም እስቲ ንገረኝ አይደለም እስቲ እኔ አንተን ጥያቄ ልጠይቅ የሆነ ወንድ ተቸገረ እንበል ይዤው መጥቼ አንተ ያረከውን ነገር አድርጌ ቢሆን ነው ይቅርታ ታረግልኛለህ ንገረኝ ይሄን ብቻ መልስልኝ ይቅርታ ስልሽ እኮ ይቅርታ ላላረግ ይችላል ግን ደግሞ ዘኝልኛ እንደኔ ወይ አዘኔታና ይቅርታ እኔ ወይ በሌላ ነገር ወይ በፍቅር ምናምን አይደለ ወይ በእህትና በወንድምነት እኔ ባሪ ታቀለኝ እሷን አትንኩብኝ በቃ የነበረውን ነገር ለማሳለፍ ከውብዬ ቁስል የሷ ቁስል ነው የሚበልጠው ብለህ ስትከራከር ነበር እኮ የነበረውን እኮ ለማሳለፍ እኮ ነው የነበረው ነው የትኛው ነገሮችን ለማስተካከል ነበር እኮ ያንን እኮ ለማድረግ ብዬ እኮ ነው እንደዛ ያልኩት ከሆስፒታል እንኳን እስከምወጣ እኮ አልታገስከኝም አንተ ሴት ተከትለህ ስትወጣ ገባህ አይደል ጭራሽ ነው ልጄን ወስደሉ በፍርድ ቤት ይያልክ ስታስፈራራኝ ነበር ታዲያው ምን ተገኘ አፈቀኝሽ ምን ላድርግ ምን ተገኘ በቃ አሁን እኮ ህግ የሚገኘው ነገር ነው እኔ እናንተ ምንም እናመጣው ነገር የለም ውስጥ ምን ገባው ነገሮችን መፍታት እኮ እንችላለን እኔም እኮ በዛ በኩል ያለውን እኮ በህግ እኮ ያለውን የልጅታን ጉዳይ እኮ ጨርሻለሁ የኛን እኮ ደግሞ እኮ እኛ መጨረስ እኮ እንችላለን አልችልም ነው ለአንተ ያለኝ ቦታ አልቋል የለም ጠላው ይያልሽኝ ነው ጠላሽኝ ነው ከዲምጣ ሴት ተከትለ ከወጣ በኋላ ምን እንዲሆን ነው ነበር የፈለከው ጠላሽኝ ነው ሰባብራ ረጋግጠ እኮ ነው የወጣው ታውቃለህ እንደመታኝ ታስታውሳለህ ለሴት ብለኔ እንደመታ ታውቃለህ እኔ ለምን መታሻለሁ ብዬ ለምን መታሻለሁ እና አምሳያ ክኖኔን መጥቶ ቤት ውስጥ የደበደበኝ የመታኝ እኮ አሁን እኮ ይቅርታ ልጠይቅሽ እኮ ነው እናት አልፈልግም ያንተን ይቅርታ አልፈልግም በቃ ህግ ይዳኘናል ህግ ሲፈታው በቃ ያለውን ነገር አብረን እናያለን በሌሊት አለቀ ከዚህ በኋላ አትጨቅጭቀኝ እኔ ነው አልፈልግም ነው አንተ እኔ ልተሰብድ ነው እንዲያሳብቅ አልፈልግ እኔ ይሄን ሲጀመር አበባ የተባለ ነገር አልፈልግም ገባህ አይደል እኔ እንደዚህ አይነት አበባ እኔ እንዲሸነግረኝ አይችልም ገብቷል አይደል እኔን መሸንገል አይችልም እንደዚህ አይነት ትርኪ ምርኪ ገባህ አይደል የኔ ልብ ይሄ ጠግንልኛል ይሄ ውብዬ ይቅርታ እየጠየቅኩሽ እኮ ይቅርታ በቃ እኔ ልቤን የሚጠግን ነገር አንዳች ነገር የለም ገባህ አይደል ሴት ነው ተከትለ ሄድከው ሴት ምክንያቴን አስረዳውሽ አይደል እንዴ ቆይ የተፈጠረውን ነገር አስረዳውሽ አይደል ከይቅርታ በላይ ምን አለ ምንም አይነት ምክንያት አልፈልግም ናው ተወኝ አሁን ተጣልኛለህ አትጣልኝም በቃ እኔ እናንተ በውጪ ነው እኔና አንቺ ተረጋግተን ማውራት አንችልም ይከታያል መነጋገር ካለብን በውጪ ነው በቃ አለቀ ይሄ ምናምንህን ደግሞ ይዛትንታ እኔ ላይ ይዛትንታ አልፈልግም እሺ ይቅርታ ያያልኩ ካንተ ምንም አይነት ነገር አልፈልግም ከዚህ በኋላ ነው ምንም አይነት ነገር ምንድን ነበር ያልከኝ ትለምኝኛለሽ ነው ያልከኝ አይደል እኔ ማንንም አለ ምንም ነው ራሴ ማስተዳደር ልጄን ማሳደግ የምችል ሰው ነኝ እሱን ደግሞ በሂደት ታየዋለህ ነገሮችን ማስተካከል ፈልገህ ቢሆን ኖሮ እንኳን እንዴት በቃል ሰባብረኝ እንደሄድክ እኮ መቼም አረሰው መቼም አልፈልግም እኔ ነው ይቅርታ አድርግልኝና ላይ ሁሉ አልፈልግም ናው ታወኝ ይሄንን ታወይ እኔ ፊት አታምጣ ቢያንስ ልጄን ይው ለምን ነው አባዎችን ለምን ነው በቃ አልፈልግም አውጣልኝ ይሄንን ቢያንስ ልጄን ቤቱን ማታበላሽብኝ አልፈልግም ነው በቃ እኔ ማንንም ምን ሴት አይደለሁም በራሴ መተዳደር በራሴ ሁሉ ነገር ማድረግ የምችል ሴት ነኝ በቃ ማን ነው እንደዚህ ልብ የሚሰጥሽ ማን ልብ ይሰጠኛል እንዴ እኔ በራሴ ተማመን እኮ ነው ቢዬ ነው ፖሊሶችን እኮ ማከረ አልፈልግም
ሰዎችን እንኳን ማከሬኮ በቃ ሲጨንቀኝ ጊዜ ናርዲንም ሁሉንም አማከሬኮ ምን አበባ ኮንቲኔንት ናርዲንም አማክራል አረባ ምን ችግር አለው ሲጨንቀኝ ዛሬ ባይወት ናርዲን ታማክራለ ምን አለበት እሷናት የመከረች አበባ ይዘላት ሄድ ሴቶችን አበባ ይደልላል ብላ ይላከች እሷናት አሁን ባክን ውጣልኝ አታፍርም ደግሞ አሁንም የሷን ስም ትጠራለህ ለምንድነው ማትረጂኝ ምንድነው ምን ማለት ነው እሺ ለምንድነው እንደዚህ የምትበታተኛው ምን ነው እሷ ይላከችውን አበባ በተተልኩበት ውብዬ እሷ አይደለም ይላከችው እኔ ሰላም ስለምፈልግ እኮ ነው የመጣሁት አይደል እንዴ አይ ነገርከኝ እኮ እሷ እንደማከርካት እኮ ነገርከኝ ስለዚህ እሷ ናት ይላከችው እኔ ሁሉንም በቃ አትጠጋኝ ውብዬ አትጠጋኝ እሺ ይቅርታ አልኩሽ እኮ አትጠጋኝ በቃ ነው ህግ ይዳኘናል ልጅን ማየት ባለብሳት ህጉ ራሱ ሲፈቅድልህ መተታየለ ከዛ ውጪ አሁን በደውልኮ ፖሊስ ጣቢያ ቀጥታ ነው የምትታሰረው ታቀላ ምክንያቱም ታግዳል እኔ ግን እንደዚህ አይነት ሰው አይደለም የዘናል ጨከኝ አይደለም እኔ እንዳንተ አይደለም እኔ ኮሉን ትቻለሁ ጉቢ አስደብድበሽኝ ሁላቆ ትቻለሁ እኔ አላስደበደብኩም ሲጀመር አላቅልም ናንቺ ቆይ ላክሽ እኮ ነው የመተኛል እና እኔ ላኩት ላናግረ ብሎ ነው እንጂ ደብድብልኝ ብያለሁ እኮ ሲጀመር እሱንም ጠንቀታካለ እሱንም አሜን ብዬ ተቀበልኩኝ አሁን ደግሞ ፖሊስ ለኔ ይገባኛል አዎ በደንብ ይገባሃል ይሄን ሁሉ ለተናገርከው ቃል ላደረከኝ ነገር እያንዳንዱ ነገር ይገባሃል አይገርምም 5 ዓመት በላይ ዋጋ የተከፈለበት ትዳር ለኔ ይሄ ይገባኛል ወይ 5 ዓመት መከፈሉን ዛሬ ነው እንዴት እዚህ ያለክ ዛሬ ነው አስለተክ መጣው እኔ እንደዛ ስለምንክ ተው ይቆጫል ስለገቆ መች ነው በየጭካኔ ሊተለማመድሽ ነው መች ነው ጭካኔ በቃ ውጣልኝ ታልኩሽ እኮ ነው ውጣልኝ ተጀምሮ ነው አንቺ እንደዚህ በቃ አልፈልግም ምንም አታመጣም ብለ ነበር አይደል ሞኝና ጅናት እኔ እኮ ሞኝም ጅልም የሆንኩት ለፍቅሬና ለትዳሬ ነው ገባክ አይደል በትዳሬ ግን ይሄና ልረግጠ ከመጣህ ግን ከዚህ በላይ ሞት የለም ገባክ አይደል እኔ ላንተ የሞትኩ ሰው ነኝ የሞትኩ ስለዚህ እባክህ ተነስ ውጣልኝ አታልቅስብኝ እኔ ላይ ይሄንን ኮተትን ደግሞ ይዘውታ ያዝ ሂድ ለማከርካት ለናርዲስ ዛሬም ደግሞ ናርዲ ምናምን ይልብኛል እንዴ አታልቅስብኝ እኔ ላይ ገባክ አይደል እኔ መኖር ነው የምፈልገው ራስን ደግሞ እንደዚህ ያስቀረጽክ በየሚዲያው አታስጣ እኔንም አታስጣ በፈጠርሽ አረይቀታ አድርጊልኝ አልፈልግም ነው ይዘህልኝ ውጣ እኔ ማን አለኝ በእናትሽ ይቅርታ አድርጊልኝ በፈጠርሽ እኔ ማን አለኝ ነው በቃ አሁን አንዴ ህግ ቦታ ደርሰናል ማን አለኝ እኔ ቆይ ለማን ነው የምትተኝ ቆይ እንድሞት ነው ፍላጎትሽ ራሴን ላጥፋ ምንድነው ፍላጎትሽ ንግራ ገብቶኛል መብት ነው ገባክ አይደል በቃ ራስን ችለክ እኮ ነው መች እያመመኝ እኮ ነው ለምን እንደዚህ የምታረጊ ነው ተወኝ እኔ ታመመ ህመምን እንደሆነ ከመብለኝ ለፍቅር ለትዳሬ ስልኮ ዝቃልኩ ተንበረከኩ አያስፈልግም ለኔ ዝቅ ማለት አያስፈልግም ገባክ አይደል አንተ ነበርክ ይዛትከው ዝቅተ ያለሽ ተንበረከሽ በንብርክ ተመጫለሽ ብለኝ ነበር አይደል ታኝሙ ብዬ ነው መቼም ቢሆን ያን ቃልን አረሳ ሰው ፊት የተናገርከኝን ያንን ቃልን መቼም ያቆሰለኝን ቃልን መቼም አረሳም ነው ሰምታል አይደል እኔ አልንበረከክም ገብቷል አይደል መቼም በዳዳል መጣም አንተ ጋር ገብቷል ምን ደካማ ሴት ነው እንደሚመስልክ እሺ ብዬ እኮ አንገቴ እንደፍቼ የምኖረው እኮ ለትዳሬ ነው ገባክ አይደል ለፍቅሬ ለልጄ እሺ በቃ አጥፍቻለሁ እኮ ለምንድን ነው ይቅርታ ማታረግ በቃ ጥፋትህን ካመንክ ለራስ ለነገ ለህይወት ይጠቅማል ነው ዛሬ ሰራው አልፈልግም ጭራሽ እንደተጠገኝ ነው አትጠገኝ እኔ ጋር አትጠገኝ በባባ በእናትሽ በባባ ነው በጭራሽ ባባ ራሱ ነፍስ ቢያቅ ማለት ነው የሰራውን ስራ ቢያቅ ኑሮ እሱ ነበር ጎትቶ የሚያስወጣልኝ ገባክ አይደል አሮብዬ ተይ እንዲያጨክኝብኝ ተይ አሁን እኔን አትጠገኝ ሰውዬ አጨክኝብኝ በቃ ሁሉም ያልፋል እናስተካክላለሁ ሰው ጠራለሁ ብቻዋን እናት ብለህ ዝም ብለህ በር እየከፈትክ አትግባብኝ ገብቶሃል እናስተካክላለሁ አልፈልግም እኔ በቃ አልፈልግም በቃ ልብ አንዴ ተሰበረ ነው መቼም አይጠገም እንኳን ይሄ ቀጠል ምናምን ተሸክመ መተህ ይቅርና ምንም ብታረግ ወርቅ ብታነጥፍ እኔ ልቤ መቼም አይመለስም ከዚህ በኋላ መቼም ተወኝ ይዘህልኝ ውጣ እኔ ሰላሜን ነው ማግኘት የምፈልገው በቃ በሰላም እየኖርኩ ነው ህግ አንዴ በህግ ተይዟል አንዴ ያው ህጉ ከፈረደ በኋላ ልጄን ማየት ካለብህ እዛው ውጪ በቃ ይሄ ቤት መጨቃጨቂያም መስመር ማለፊያም አይደለም
ሴት ይዘመተ እንደልብ ጨፍረህበታል እዚህ ቤት ውስጥ እኔ ሆስፒታል ሆኜ እኮ አንተ እኮ ከሴት ጋር እዚህ ነበርክ ገባህ አይደል የድፍረት ማለት ነው ምናልባት እኮ ስለተስለ ሊሆን ይችላል እኮ ብዬ እንድትሞት ብለክ አረው ብዬ እኔ እንደዛ እንዴት አደርጋለሁ በእናትሽ እንደዛማ ስለሆነ ነው ዞር ብለን እንኳን አይኔን ስገልጥ እንኳን ሆስፒታል ላይ ይወክ ከሆስፒታል እንኳን ይዘውኝ የመጡት እነማን እንደሆኑ አይታላ ከሆስፒታል ስመጣ አጅሬን ቤት አስቀምጠህልኛል ስሞን እየጠራህ እኮ ነው የት ነሽ እያልክ የገባው ስማ ያረካቸው እያንዳንዱ ነገር ልቤን ቁስል አንዴ አይደለም የገደልከኝ ሺ ጊዜ የገደልከኝ ሺ ጊዜ ማለት ነው የሞተ ሰው ደግሞ አይፈልግም በቃ ስለዚህ እባክህ ውጣልኝ ባባ ከተነሰም ይሄን እንደዚህ አይነት ነገር ካየ ልጅ ጥሩ ነገር አይሆንም በቃ ህግ ሲፈርድልህ ብቻ መተታ ያለ ነው አሁን እንደዚህ ስንጨቃጨቅ ልጁ ከእንቅልፍ ከተነሳ የሚያየው ነገር ጥሩ አይደለም ቢያንስ ለሱ ላይምሮ ተጨነቅለት በቃ አለቀ ከናፈቀ ደግሞ ውጪ ደውለህ ውጪ ማግኘት ትችላለህ አለቀ ይሄ ሰው ምናምን አትላክብኝ እኔ አልፈልግም አትበጥብጠኝ እኔ እኮ ሰላም ለመፍጠር እኮ ነው ለምንድን ነው የማይገባሽ ለምንድን ነው የማይገባሽ ጭራሽ አጠገቤ ለመቀመጥ ሁላ በጭራሽ እኔን እንዳትነካ በጭራሽ ሰው ትዳሩን ቤቱን ልጁን ሁሉ ነገር ሲያከብር ነው ለመንካትም ለመታቀፍም የሚደርሰው እንዳንተ ረግጦ በዳዲት መጫለሽ በኋላ ይቆጭሻል ያለኝ ሰው እኮ ነው አሁን አጠገቤ ተቀመጠ እኔ ደግሞ መቼም አላረገው መቼም በዳዲም አልሄድም መቼም አንተ ጋር በንብርክ አልመጣ እኖራለሁ እንዴ ማንንም ሰው እንደሚኖረው ምንድነው ሲንግል ማም ሆኜ መኖር አልችልም እንዴ ልጄን እያሳደኩ እችላለሁ እኮ ዝቅ ማለቴና አንተን ማለቴ እኮ ለፍቅሬና ለትዳሬ ነው እንጂ እኮ ራሴን አልችልም ማለት አይደለም እኮ ራሴን ማስተዳደር አቅቶኛል ማለት አይደለም እሱን ደግሞ በሂደት ታያለ እንዴት ራሴን እንደማስተዳደርና ራሴን እንዴት እየቀየርኩ እንደምሄድ ደግሞ በሂደት ታይዋል ግን እየመጣህ አትበጥብጠኝ በቃ ጭንቅላቴን አትበጥብጠው ቢያንስ ህይወቴን መስመር ማስያዝ አለብኝ ለልጄ ስል በቃ ተወኝ ስለዚህ ውጣልኝ ይሄን ኮተተን ይዘውጣ እየሰማ ነው ያው ፈለክ ለማፍርቀት ለናዲ ለምትላት ስጣት ይደም ከዚህ በኋላ ተመልሰ እንዳትመጣ በቃ እኔ ጨርሻለሁ ለልጆቻችን ሰላም መስጠሩ ይተይገን ጨርሻለሁ ታይገን ይቅርታዬን ተቀበለሽ አብረን ነው መቼም አላረጋው ይጎዳብሻለሁ በቃ ይጎዳብሻለሁ እኔን ጎዳብሻለሁ ማን አለኝ ያላንቺ እኔ ተሰባብሬ ከተጎዳው በኋላ ያንተ መሰበርና ያንተ መጎዳት የሚያሳዝነኝ ይመስላል መቼም እንደዛ አልፈልግም አጨክኝብኝ ጎዳ በቃ ነው ህይወትን ኑር ህይወቴን ኖራለሁ ከዚህ በኋላ እንዳትመጣብኝ አትድረስብኝ እኔ አልደረስኩብህ Godana